ማንም ሰው ቃል አውጥቶ የማይነግራችሁ ነገር ግን በየቀኑ በተግባር የሚያሳያችሁ አንድ ልብ ሰባሪ ነገር ቢኖር እሱ ጥላቻ ነው። አንድ ሰው ሲጠላችሁ በተደጋጋሚ ስማችሁን ያጠፋዋል። ሊያናግራችሁ አይፈልግም። በፍጹም ሊረዳችሁ ፈቃደኛ አይሆንም። ብትጠሩት አይመጣም። ጥላቻው ከፍ ሲልም ሁን ብሎ አደጋ ሊያደርስባችሁ ይችላል። ለዚህ መጥፎ ጥላቻው እንደ ትልቅ ምክንያት የሚጠቀሱትም እናንተ በማወቅም ይሁን ባለማወቅ ደጋግማችሁ የምታደርጓቸው መጥፎ ልማዶቻችሁ ናቸው። በዚህ ቪዲዮ አሁኑኑ በፍጥነት ማቆም ያለባችሁን ሰው እንዲጠላችሁ የሚያደርጉትን 7 መጥፎ ልማዶችን እንመለከታለን። በተለይ 5ኛና 7ኛዎቹ ልማዶች በቀላሉ ሰውን የሚያስቀይሙና የሚያርቁ እንዲሁም አንድን ጥሩ ወዳጅ ወደ ጠላትነት የሚቀይሩ ክፉ ልማዶች ስለሆኑ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዚህ ቪዲዮ በኋላ በእርግጠኝነት ሰው ይጠላኛል ብላችሁ አትጨነቁ። ብዙ ሰውንም በፍቅር መግዛት ትችላላችሁ። በቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 7 መጥፎ ልማዶች ውስጥ አሁን ላይ በጣም እየፈተናችሁ ያለው መጥፎ ልማድ የትኛው እንደሆነ ኮሜንት አድርጉልኛላችሁ፣ አነበዋለሁ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ሊደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን ከመግባታችን በፊት አንድ ማስታወቂያ ሰምተን እንመጣለን። ይህን የመሰሉ የሀገር ባህል ልብሶችን ለልደት፣ ለክርስትና፣ ለሰርግና ለተለያዩ በዓላት በፈለጋችሁት ዲዛይን ሽሮሜዳ ቢኒ ዲዛይን ጋር ማግኘት ትችላላችሁ። በእኔ በኩል እንደመጣችሁ ከተናገራችሁ ደግሞ የ10% የዋጋ ቅናሽ ይኖረዋል። ለማዘዝና ተጨማሪ መረጃ ለመጠየቅ በዚህ ስልክ ቁጥር ይደውሉ። 0941 06 60 78 ቢኒ ዲዛይን የፈለጋችሁትን የሀገር ባህል ልብስ እኛ ጋር ማግኘት ይችላሉ ይላችኋል። አሁን ቀጥታ ወደ ጉዳያችን እንግባ። ሰው እንዲጠላችሁ የሚያደርጉትን 7ቱን መጥፎ ልማዶች ከአንደኛው ጀምረን እንመልከት። አንደኛው አሁኑኑ በፍጥነት ማቆም ያለባችሁ ሰው እንዲጠላችሁ የሚያደርገው መጥፎ ልማድ ወረኛ መሆን ነው፣ ወይም ቢይንግ ቶካቲቭ። በተለይ ደግሞ ስለ ራሳችሁ በጣም የምታወሩ ከሆነ፣ የማይነገሩ ሚስጥሮቻችሁን ላገኛችሁት ሰው ሁሉ ደጋግማችሁ የምታወሩ ከሆነ ሰዎች ለእናንተ ቦታ ሊኖራቸው አይችልም። እናንተ ቦታ የላቸውም ማለት ደግሞ ቀስ በቀስ እየጠሏችሁ ይመጣሉ። ብዙ ጊዜ አስተውላችሁ ከሆነ ብዙ የሚያወሩ ሰዎች የማዳመጥ ችግር አለባቸው። ብዙ እያወራችሁ ከሆነ ብዙ አታዳምጡ። ብዙ የምታዳምጡ ከሆነ ግን ብዙ አታወሩ። ስለዚህ በዋናነት በሰው ለመወደድ ብቻ ሳይሆን ራሳችሁንም ላለመታዘብ፣ ከራሳችሁ ጋርም አላስፈላጊ ግብግብ ውስጥ ላለመግባት ብዙ አታወሩ። ሚስጥራችሁን ለራሳችሁ ያዙ። ከራሳችሁ ጋር መጨረስ ያለባችሁን ጉዳይ ከራሳችሁ ጋር ብቻ ጨርሱ። ከሰዎች ጋር ስታወሩ ብዙ የምታወሩ ከሆነ፣ ብዙ አጀንዳዎችን የምታነሱ ከሆነ፣ ሁሌ እናንተ የምታወሩ ከሆነ፣ ሰው እንዲያወራ እድል ማትሰጡ ከሆነ ሁን ብላችሁ ሰዎችን ለመቆጣጠር ይሄንን የምታደርጉ ነው የሚመስለው። ሁን ብላችሁ ያንን ኮንቨርሴሽን ለመቆጣጠር ያደረጋችሁት ነው የሚመስለው። ሰዎች ደግሞ ይሄንን የሚረዱ ከሆነ ለእናንተ ያላቸው ቦታ በጣም ይወርዳል። ስለ እናንተ ሲያስቡ ጥሩ ስሜት አይሰማቸው። ኢቭን ሀሳባቸውን እንኳን በነፃነት እንዲገልጹ ስለማትፈቅዱላቸው ወደ እናንተ አይመጡ። ብዙ እያወራችሁ ከሆነ ሎው ሰልፍ ስቲም አላችሁ ማለት ነው። አስተውሉ እስቲ። ብዙ የሚያወሩ ሰዎች በጣም የሚሰሩ፣ በጣም ውጤታማ የሆኑ፣ ትልቅ ደረጃ ላይ የደረሱ፣ በስራ በተግባራቸው በውጤታቸው ለብዙ ሰዎች ተምሳሌት የሚሆኑ ሰዎች ናቸው? ወይስ ደግሞ በፍጹም ስራ የሚባለውን ነገር የማይወዱ ሰነፍ የሚባሉ ከብዙ ሰዎች በጣም የወረደ ላይፍን የሚኖሩ ሰዎች ናቸው? እርግጠኝነት እነዚህ ብዙ የሚያወሩ ሰዎች በህይወታቸው ውስጥ ምንም የሚታይ ግልጽ የሆነ ብዙ ሰዎች ላይ በአዎንታዊ መንገድ ተጽዕኖ ማሳደር የሚችል ውጤት የለም። ስለዚህ እነዚህ ሰዎች በምንድን ነው የሚሸፍኑት ማለት ነው? በወሬያቸው ነው፣ በንግግራቸው ነው። ሰዎችን ለማታለል ሁም ብለው በጣም ብዙ የተመረጡ ቃላትን ይጠቀማሉ። በዚህ መሃል እነዚህ ሰዎች ሁም ብለው ሰዎችን ለማጥመድ ብቻ የማይሆን ወሬ፣ የማይመስል ነገር እየፈጠሩ እንደሚያወሩ ከታወቀ ብዙ ሰዎች እነዚህ ሰዎችን ይጠሏቸዋል። ለነሱ ቦታ አይሰጧቸው፣ ክብር አይሰጧቸው፣ በፍጹም ጥሩ የሚባል ቦታ ላይ አይጋብዟቸው። ለዚህ ነው ስለ እያንዳንዱ ስለምታወሯቸው ነገሮች ጥንቃቄ ማድረግ ያለባችሁ። የማትጠነቅቁና እየመረጣችሁ ማታወሩ ከሆነ ግን አንደኛ ህይወታችሁ ውስጥ ብዙ ሰዎች ጣልቃ እንዲገቡ ትፈቅዳላችሁ። ሁለተኛ ደግሞ ክብራችሁን ታጣላችሁ። ሁም ብላችሁ ሰዎች እንዲጠሏችሁ ታደርጋላችሁ። ብዙ ማውራት፣ ተግባቢ መሆን በጣም ጥሩ ነገር ነው። ነገር ግን ስለምን እንደምታወሩ ማወቅ ይኖርባችኋል። ስለ ፐርሰናል ላይፋችሁ፣ ስለ ሰዎችን አደጋ ላይ የሚጥሉ መጥፎ ዜናዎችን ማሰራጨት፣ እንደዚህ አይነት ነገሮችን የምታወሩ ከሆነ ምናልባት ሰዎች በዛን ሰዓት ሼም ይዟቸው ወይም ወሬው መስጧቸው ሊሰሟችሁ ይችላሉ። ከዛ በኋላ ግን ከእናንተ ዞር እንዳሉ ይታዘቧችኋል። ምን አይነት ሰው ነው ብለው ይፈርዱባችኋል።
ይህ ስሜታቸው ቀስ በቀስ እየሄደ ወደ ጥላቻ ይቀየራል። ከእናንተ መራቅ ይጀምራሉ። ኢቭን ከእናንተ ጋር መገናኘትና ማውራት እስኪጠየፉ ድረስ ልታደርሷቸው ትችላላችሁ። እናንተ ብዙ እያወራችሁ ሌላው ሰው ብዙ እየሰማችሁ ከሆነ እናንተ ለዛ ሰው ፍላጎት እንደሌላችሁ ነው የምታሳዩት። ይህንን ደግሞ ብዙ ሰው ያውቃል። ሰዎች ስንባል ብዙዎቻችን የምንወደው ብዙ የሚናገረንን ሰው ሳይሆን ብዙ የሚያዳምጠንን ሰው ነው። ስለዚህ መወደድ የምትፈልጉ ከሆነ የሰዎች ልብ ውስጥ መግባት የምትፈልጉ ከሆነ ብዙ ከማውራት ይልቅ ብዙ ማዳመጥ ላይ ትኩረት አድርጉ። ምንም አይነት ወሬ ከመናገራችሁ በፊት ስለ ራሳችሁም ይሁን ስለ ሌሎች ሰዎችም ይሁን ስለ ስራችሁም ይሁን ስለምትኖሩበት ከባቢም ይሁን ስለምንም ነገር ከመናገራችሁ በፊት መጀመሪያ አስባችሁ ተናገሩ። ከተናገርኩ በኋላ ያ ወሬ ያ ንግግሬ ምን ያስከትልብኛል? በዚህ ምክንያት የሚጎዱ ሰዎች እነማን ናቸው? ምን ያክልስ ሊጎዱ ይችላሉ? እኔስ ምን አተርፋለሁ ብላችሁ በጥልቀት አስባችሁ ተናገሩ። አስቀድሞ ከመናገሩ በፊት ደጋግሞ የሚያስብ ሰው አስተዋይ የሚባል ሰው ነው። ብልህ የሚባል ሰው ነው። የራሳችሁን ብስለት መመዘን ከፈለጋችሁ በምታወጧቸው ቃላቶች፣ በምትናገሯቸው ነገሮች ውስጥ መመዘን ትችላላችሁ። በምታወጧቸው ቃላቶች ውስጥ፣ በምትናገሯቸው ንግግሮች ውስጥ መመዘን ትችላላችሁ። አንድ በሳል የሚባል ሰው ዝም ብሎ የመጣለትን ነገር አያወራም። የባጡን የቆጡን የማይመለከተውንም ነገር ዝም ብሎ አይናገርም። እያንዳንዱ ከአፉ የሚወጡት ቃላቶች ምን እንደሚያስከትሉበት አስቀድሞ ያውቃል። ስለዚህ በእያንዳንዱ በሚያደርጋቸው የንግግር እንቅስቃሴዎች ውስጥ ጥንቃቄን የተሞላበት እንቅስቃሴ ያደርጋል። አስቀድማችሁ ስለምንም ነገር ከመናገራችሁ በፊት በሰው ስለመወደድ ወይም በሰው ስለመጠላት ሳይሆን ማሰብ ያለባችሁ ያ የምትናገሩት ንግግር የምር የእናንተን ቫሊዩ የእናንተን ዋጋ እንደሚያሳይ እርግጠኛ ሁኑ። እናንተ የራሳችሁን ዋጋ የምታውቁ ከሆነ፣ ክብራችሁን የምታውቁ ከሆነ፣ ራሳችሁን የምታከብሩና ራሳችሁን የምትወዱ ከሆነ ከአፋችሁ ስለሚወጣው ቃል ይህን ያህል አትጨነቁ። ምክንያቱም ውስጣችሁ ያለው እውነተኛ ማንነት የኔ የምትሉት አይደንቲቲያችሁ እያንዳንዱን የምታወሩትን ንግግር መርጦ ያቀርብላችኋል። የምታወሩት እንደሚመጥናችሁ ነው። አሁን ላይ በጣም እያወራችሁ ከሆነ ወሬያችሁን ቀንሱ። ቶካቲቭ የምትባሉ ጎሲፐር የምትባሉ ወይም ሐሜተኛ የምትባሉ አይነት ሰዎች ከሆናችሁ ከዚህ ልማድ ራሳችሁን አሁኑኑ ማውጣት ጀምሩ። ከዚህ በፊት በጣም ብዙ እያወራችሁ በአንዴ ዝምተኛ መሆን አትችሉ። ነገር ግን በሂደት የምታወሯቸውን ነገሮች በመቀነስ ችግሮቻችሁን በመቅረፍ ከሰዎች ጋር ኦፕንሊ ወይም ባላንስድ የሚባል ኮንቨርሴሽን በማድረግ ወሬኛ የሚባለውን ማንነት ወደ ዝምተኛ ወይም ወደ አስተዋይ ማንነት መቀየር ትችላላችሁ። አስተውሉ። ስላወራችሁ ሳይሆን ስላደረጋችሁና በቃላችሁ ስለተገኛችሁ ብቻ ነው ሰዎች የሚያከብሯችሁ፣ ሰዎች የሚወዷችሁ። ሁለተኛው አሁኑኑ በፍጥነት ማቆም ያለባችሁ ሰው እንዲጠላችሁ የሚያደርገው መጥፎ ልማድ ታማኝ አለመሆን ነው ወይም ዲስሆነስቲ። ከሰው ልጅ ጋር ስንኖር እያንዳንዳችን የምንለካው በታማኝነታችን ልክ ነው። ትረስትን ቢውልድ እናደርጋለን። በንግግር ይሁን በተግባር እንድንተማመን የሚያደርጉንን ነገሮች እንሰጣጣለን። ከዛ በኋላ አንደኛው አካል ያንን እምነቱን የሚያጎድል ከሆነ ድጋሜ ከዛ ሰው ጋር አንድ ላይ ልንሆን አንችልም። ቃል አንዴ ከፈረሰ፣ እምነት አንዴ ከፈረሰ ድጋሜ ልናድሰው አንችልም። ምናልባት አንዳንድ ሰዎች ሁለተኛ እድል ሊሰጧችሁ ይችላሉ። ነገር ግን አብዛኛው ሰው አንዴ ቃላችሁን ካፈረሳችሁ፣ አንዴ ታማኝነታችሁን ካፈረሳችሁ ማንም ሰው ድጋሜ አያምናችሁ። ማንም ሰው ከዚህ በፊት ሲሰጣችሁ የነበረውን ቦታ አይሰጣችሁ። ሰዎች የሚሰጧችሁን የትኛውንም አይነት ቦታ የምትወስኑት እናንተ ናችሁ። ልብ ያለው ሰው፣ አስተዋይ የሚባል ሰው፣ በሳል የሚባል ሰው ለቃሉ ታማኝ ነው። ሰዎች እንዲያምኑት ምንም ነገር ያደርጋል። በሰዎች ልብ ውስጥ ለመግባት ምንም ነገር ያደርጋል። ሰው እናንተን መርጦ የጣለባችሁን እምነት የምታፈርሱና ከእምነታቸው የምትጎድሉ ከሆነ ሰዎች ማኒፑሌት እንዳደረጋቸውና እነሱን እያሞኟቸው እንደሆነ ይሰማቸዋል። በዚህ ጊዜ ክብር አይደለም የሚከተላችሁ ጥላቻ ይሆናል። ይህን እናንተ ላይ ቂም ሊቋጥሩ ይችላሉ። በሌላ ጊዜ እናንተን ለመጉዳት ሊያሴሩባችሁ ይችላሉ። ቃላችሁን የመፈጸም አቅሙ ባይኖራችሁ ወይም ባይመቻችሁ ከአቅማችሁ በላይ የሆነ ነገር ቢገጥማችሁ እንኳን በግልጽ መናገር በጣም ጥሩ የሚባለው መፍትሄ ነው። ከዛ ይልቅ ግን በጀርባ እየሄዱ ሰዎች ጥሩ ስሜት እንዳይሰማቸው ወይም ደግሞ የመከዳት ስሜት እንዲሰማቸው ማድረግ በሚቀጥለው ግንኙነታችሁ ጊዜ በጣም አስከፊ የሚባል ነገር እንዲፈጠር ያደርጋል። ታማኝ አይደላችሁ ማለት እናንተ በጣም ውሸታሞች ናችሁ ማለት ነው። ውሸታም የሆነ ሰው ደግሞ በጣም ደካማና ልፍስፍስ የሚባል ሰው ነው። እውነትን መጋፈጥ የማይችል ደፋር ያልሆነ፣ ምንም አይነት ሪስክ መውሰድ የሚፈራ፣ አካውንተብል ያልሆነ፣ ኃላፊነት የማይሰማው ሰው ነው ውሸታም ሰው። ውሸታም ሆናችሁ ራሳችሁን ልፍስፍስ አታድርጉ። ሰዎች የሚሰጧችሁን ቦታ በገዛ ፍቃዳችሁ አሳልፋችሁ አትስጡ። በውሸታምነታችሁና በቃላባይነታችሁ ምክንያት ሰዎች ዝቅ አድርገው እንዲመለከቷችሁ አታድርጉ። እናንተ ታማኝ ሰዎች አይደላችሁ ማለት ከምንም አይነት ሰው ጋር ከማንም ጋር ምንም አይነት ልብ ለልብ የሆነ ግንኙነት
ግንኙነት መፍጠር አትችሉም ማለት ነው። ከሰዎች ጋር ጄኒውን ኮኔክሽን ከሌላችሁ ወይም ይሄ ልብ ለልብ ኢንቲሜት የሆነ ግንኙነት መፍጠር ማትችሉ ከሆነ ደግሞ ብዙውን የህይወታችሁን ዘመን ብቻችሁን ታሳልፋላችሁ። ምናልባት የሆነ ጊዜ የሰዎች እርዳታ እንኳን ቢያስፈልጋችሁ ማንም የሚረዳችሁን ሰው አታገኙ። ሰው የሚረዳችሁ ሰው ከጎናችሁ የሚቆመው ማንነታችሁን፣ ታማኝነታችሁን አይቶ። ምናልባት ከዚህ በፊት በሌሎች ሰዎች የመከዳት አደጋ ደርሶባችሁ ሊሆን ይችላል። ነገር ግን እናንተ የሆነ ጊዜ ተከድታችኋል ማለት አሁን ላይ እናንተም ሌላ ሰው መክዳት አለባችሁ ማለት አይደለም። ተሽላችሁ እስካልተገኛችሁ ድረስ እነዛ የምትጠሏቸው ሰዎች ማንነት እናንተ ውስጥ ይቀራል። ይቅርታ ማድረግ እስካልቻላችሁ ድረስ እነዛ ሰዎች ያሳረፉባችሁን ጠባሳ ተሸክማችሁ ትኖራላችሁ። ያንን ጠባሳ ደግሞ ከእናንተም አልፋችሁ ለሌላ ሰው ታስተላልፋላችሁ። ይቅርታ የማያደርግ ሰው ሸክሙ በጣም ከባድ ነው። ህመሙ፣ ስቃዩ በጣም ከባድ ነው። እንቅልፍ የሚባል ነገር አይኖረው። ሰላም የሚባል ነገር አይኖረው። አይረጋጋም። ራሱን ማሻሻል ባለበት ሰዓት ሰዎችን ስለመጉዳት፣ በቀሉን ስለመወጣት ነው የሚያስበው። ራሱን ማረጋጋት ባለበት ሰዓት ሌላ የማያስፈልግ ድራማ ስለመፍጠር ነው የሚያስበው። የሰዎችን ቃል በማፍረስ ከሃዲ በመሆን ቃላችሁን ባለመጠበቅ ልባችሁን አታድክሙት። በተለይ ለራሳችሁ የገባችሁትን ቃል የማታከብሩ ከሆነ ወይም ለራሳችሁ ታማኝ ካልሆናችሁ፣ ለስሜቶቻችሁ ታማኝ ካልሆናችሁ ስቃያችሁ እጅጉን በጣም ብዙ ነው። ምንም ነገር ብታደርጉ ረፍት አይሰማችሁ፣ መረጋጋት አይሰማችሁ፣ ውስጣችሁ ሰላም አይኖረው። ለሰዎች ታምኖ መገኘት የምትፈልጉ ከሆነ፣ ሰዎች መወደድን የምትፈልጉ ከሆነ፣ በሰዎች ዘንድ ትልቅ ቦታንና ትልቅ ክብርን ማግኘት የምትፈልጉ ከሆነ ቆም ብላችሁ ከራሳችሁ ጋር ስላላችሁ ግንኙነት አስቡ። ምን ያክል ለራሳችሁ ታማኝ ናችሁ? ምን ያክል በዙሪያችሁ ላሉ ሰዎች ታማኝ ናችሁ? ምን ያክል በዙሪያችሁ ያሉ ሰዎች ከእናንተ የሚጠብቁትን እምነት ያገኛሉ? እናንተስ ምን ያክል ለእምነታችሁ ታማኝ ለመሆን ዋጋ ትከፍላላችሁ? አስቀድማችሁ ማድረግ የማትችሉትን ነገር ቃል መግባት አያስፈልግም። ቃል ከገባችሁ ግን ቢያንስ ያንን ነገር ለማድረግ የተወሰነ ያክል ጥረታችሁን ማሳየት ይኖርባችኋል። ምናልባትም ሰዎች ሊረዷችሁ የሚችሉት ቃላችሁን ከመጠበቃችሁም በላይ ያንን ቃላችሁን ለመጠበቅ በምታደርጉት ጥረት ነው። ጥረታችሁ ውስጥ ፍላጎታችሁ ይታያል፣ አቅማችሁ ይታያል፣ እነዛ ሰዎች ያላችሁ ቦታ በግልጽ ይታያል። ስለዚህ ማንም ሰው እንዲጠላችሁ የማትፈልጉ ከሆነ፣ ሰዎችም ትልቅና የሚገባችሁን ቦታ እንዲሰጧችሁ የምትፈልጉ ከሆነ ታማኝ ሰው ሁኑ። ቃላችሁን ኑሩ። የተናገራችሁትን ንግግር አድርጉት፣ በተግባር አሳዩት። ኢቭን ለሰዎች ብቻ የገባችሁትን ቃል ሳይሆን ለራሳችሁም የገባችሁትን ቃል ፈጽሙ፣ ኖራችሁ አሳዩት። ሶስተኛው አሁኑኑ በፍጥነት ማቆም ያለባችሁ ሰው እንዲጠላችሁ የሚያደርገው መጥፎ ልማድ ተቀናቃኝነት ነው፣ ወይም ቢይንግ ኮምፒቴተር። ካገኛችሁት ሰው ጋር ሁሉ የምትወዳደሩ ከሆነ እናንተ ለራሳችሁ ክብር የላችሁ ማለት ነው። ሰዎች ጋር መወዳደር ስትጀምሩ ራሳችሁን ዝቅ እያደረጋችሁ፣ ክብራችሁን እያጣችሁ። አንዳንዴ ደግሞ አስተውላችሁ ከሆነ ሁል ጊዜ ከሰዎች ጋር የሚወዳደሩ ሰዎች እነሱ ባያሸንፉ እንኳን ወይም የተሻለ ቦታ ላይ ባይገኙ እንኳን ሰዎች ሲወድቁ፣ እነሱ ሲወዳደሯቸው የነበሩ ሰዎች ሲሳሳቱ፣ አንድ ነገር ሲበላሽባቸው እጅጉን በጣም ይደሰታል። እነሱ ያሸነፉ ያክል ህይወታቸው ኮምፕሊትሊ የተቀየረ ያክል ስሜት ይሰማቸዋል። ይሄ ተወዳዳሪነት ወይም ተሽሎ መገኘት ሳይሆን ምቀኝነት ይባላል። በዙሪያችሁ ባሉ ሰዎች ውድቀት የመደሰት ልማድ ካለባችሁ ይሄ በጣም ክፉ የሚባል መጥፎ የሚባል ልማድ ነው። አሁኑኑ ልታቆሙት ይገባል። በሰዎች ደስታ የማይደሰት ሰው፣ በሰዎች ስኬት የማይስቅ ሰው፣ ውስጡ ሐሴት የማያደርግ ሰው ማንም ሰው በሱ ስኬት ሊደሰት አይችልም። ማንም ሰው እሱም ስኬታማ እንዲሆን ሊያግዘው አይችልም። እውነት ነው። ዓለማችን የውድድር ዓለም ነች። በቢዝነሱ ዓለም በጣም ብዙ ውድድር አለ። በግንኙነቱ ዓለም በጣም ብዙ ውድድር አለ። ተሽሎ የመገኘት ውድድር አለ። ብዙ ገንዘብ የመስራት ውድድር አለ። በጣም የተሻለ ቫልዩ፣ የተሻለ እሴት የማቅረብ ውድድር አለ። እነዚህን ውድድሮች ልናስቀራቸው አንችልም። ነገር ግን በጤናማው መንገድ፣ በትክክለኛው መንገድ የምንወዳደር ከሆነ ኦብቪየስ ነው እናሸንፍ እንችላለን፣ ልንሸነፍ እንችላለን። ዋናው ቁም ነገሩ ግን የዛ ውድድር አሸናፊነት ሳይሆን በዛ ውድድር ውስጥ እኛ ራሳችንን አሸንፈን መገኘታችን ነው። የተሻለ ሰው መሆናችን ነው። ከዚህ በፊት ከምናቀርባቸው ፕሮዳክቶች የተሻሉ ፕሮዳክቶችን ማቅረባችን ነው። ከዚህ በፊት ከምንገኝባቸው ቦታዎች የተሻሉ ከፍ ያሉ ቦታዎች መገኘታችን ነው። ውድድር በጣም ብዙ ጥቅም ይኖረዋል። ነገር ግን በአሉታዊ መንገድ ሰዎች እንዲጠሉን በሚያደርጉት መንገድ የምንወዳደር ከሆነ ሁሌም የአንድን ሰው ህይወት እየተከታተልን የዛን ሰው ህይወት ከራሳችን ህይወት ጋር እያነጻጸርን ምናልባትም ያ ሰው ከኛ ተሽሎ እንዳይገኝ እሱን ተከታትለን ማጥመድና እሱን ለመጣል የምንጥር ከሆነ መቼም ሊያልፍልን አይችልም። ያንን ሰው እንኳን በራሳችን ወጥመድ ብንጥለው ሌላ ከኛ የተሻለ ሰው ይመጣል። ከዛ ሰው ጋርም ኔክስት ግብግብ ውስጥ እንገባለን። ተቀናቃኝነታችን ከፍ እያለ ይሄዳል። የራሳችንን ህይወት አንኖርም ዘንድ ህይወታችን ሁሉ በዛ ሰው ህይወት ላይ የተመሰረተ ይሆናል። የራሳችሁን ህይወት በነፃነት መኖር የምትፈልጉ ከሆነ ተቀናቃኝነት ውጡ። ሰዎች እንዲያከብሯችሁና ሰዎች ቦታ እንዲሰጧችሁ የምትፈልጉ ከሆነ የሰዎችን ነገር ኮፒ እያደረጋችሁና ከሰዎች ተሽላችሁ ለመገኘት መጣራችሁን አቁሙ። ዩኒክነስ ወይም ተለይቶ መታየት ትልቁን ክብር ያጎናጽፋችኋል። በራሳችሁ መንገድ መሄድ፣ ያዋጣኛል በምትሉት እምነታችሁ ላይ መራመድ ከምታስቡት በላይ ብዙ ሰዎች ትልቅ ቦታ እንዲሰጧችሁ ያደርጋችኋል።
ስኬት የሚያበቃችሁ፣ ደስተኛ የሚያደርጋችሁ፣ የተረጋጋውንና ሰላማዊውን ህይወት እንድትኖሩ የሚያደርጋችሁ ይሄ ነው። ብዙ ጊዜ አስተውላችሁ ከሆነ የብዙ ሰዎች ተቀናቃኝ የሚባሉ ሰዎች ኢጎ የተጫናቸው ሰዎች ናቸው፣ ወይም ናርሲሲስቲክ የሚባሉ ሰዎች ናቸው። የሚመራቸው ኢጓቸው ነው። ከሰው ተሽሎ የመገኘት ኢጎ፣ ሀምብል ያለመሆን ኢጎ፣ እኔ ብቻ ነኝ የተሻልኩ ማለት ኢጎ። እነዚህ ሰዎች በፍጹም ለሰዎች የማዘን ሰዋዊ ባህሪ የላቸው። እናንተ ወደቃችሁ፣ እናንተ ተጎዳችሁ፣ they don't care። ዋናው ዓላማቸው እነሱ አሸንፈው መገኘታቸው ብቻ ነው። ዋናው ዓላማቸው እነሱ እናንተን ጥሎ ማለፍ ብቻ ነው። እንደዚህ አይነት ልማድ ካለባችሁ ሰዎች አይደሉም እናንተ ራሳችሁን ልትወዱ አትችሉ። ምክንያቱም እውነታውን ታውቁታላችሁ። በተለይ ይሄን ነገር በመስሪያ ቤቶች ማስተዋል ትችላላችሁ። የሆኑ ሰዎች እድገት ለማግኘት የግድ የሆኑ ሰዎችን ስም የማጥፋት ግዴታ ያለባቸው ይመስላል። ኮወርከራቸውን፣ ኮሊጋቸውን ወይም ደግሞ የስራ ባልደረባቸውን ስሙን ያጠፉታል። ስራው ላይ አክቲቭ ቢሆን ከነሱ ቢሻል እንኳን ማህበራዊ ህይወቱን፣ ሌሎች መጥፎ ልማዶቹን፣ የሚውልበትን ቦታ እየጠቀሱ እሱን ለማሸማቀቅ ይሞክራል። ይህንን በማድረጋቸውም እነሱ የተሻሉ ሰዎች እንደሆኑ እንዲሰማቸው ያደርጋል። በዚህ መንገድ ግን በፍጹም የተሻሉ ሰዎች ሊሆኑ አይችሉም። ካገኛችሁት ሰው ጋር የመወዳደር ልማድ ካለባችሁ ያንን ሰው ልትጠሉ ትችላላችሁ። በዛ ሰው ልትቀኑ ትችላላችሁ። ለዛ ሰው ምቀኛ ልትሆኑ ትችላላችሁ። እነዚህ ምቀኛና ቅናት የሚባሉ መጥፎ ወይም አሉታዊ ስሜቶች ደግሞ ከዛም ሰው ወደ እናንተ ሊመጡ ይችላሉ። ያም ሰው እናንተ እንደምትጠሉት ለሱ ውድቀት መጥፎ ነገር እያደረጋችሁ እንደሆነ የሚያውቅ ከሆነ በፍጹም ከእናንተ ጋር ሊተባበር አይችልም። ብቻችሁን ትሮጣላችሁ። ቀስ በቀስ ስማችሁ ይጠፋል። ከሌሎች ሰዎች ጋር መግባባት አትችሉም። የኋላ ታሪካችሁ ይከተላችኋል። አእምሯችሁ ይወቅሳችኋል። በሰዎች መወደድ አይደለም ራሳችሁንም ላትወዱ ትችላላችሁ። ከማንም ጋር ስትወዳደሩ ጥንቃቄ አድርጉ። መወዳደር ካለባችሁ በትክክለኛው መንገድ ተወዳደሩ። ማሸነፍ ካለባችሁ በትክክለኛው መንገድ አሸንፉ። ከገዛ ህሊናችሁ ወቀሳ ራሳችሁን አድኑ። ሰዎችም በትክክለኛ ማንነታችሁ እንዲያከብሯችሁና በትክክለኛ ማንነታችሁ ትልቅ ቦታ እንዲሰጧችሁ አድርጉ። አራተኛው አሁኑኑ በፍጥነት ማቆም ያለባችሁ ሰው እንዲጠላችሁ የሚያደርገው መጥፎ ልማድ ከልክ ያለፈ ራስ ወዳድነት ነው፣ ወይም ቱ ማች ሰልፊሽነስ። ሰልፊሽ ሰዎች የሚያሳድዱት የራሳቸውን ጥቅም ብቻ ነው። ሰልፊሽ ሰዎች ከራሳቸው ውጪ ለማንም ኃላፊነት አይወስዱም። ሰልፊሽ ሰዎች ጋር እየኖራችሁ ከሆነ ወይም ከሰልፊሽ ሰዎች ጋር የሆነ ግንኙነት ውስጥ ካላችሁ፣ የፍቅር ግንኙነት ሊሆን ይችላል፣ ፍሬንድሺፕ ሊሆን ይችላል፣ የስራ ባልደረባነት ሊሆን ይችላል። ከነዚህ ሰዎች ጋር ምንም አይነት ግንኙነት ውስጥ ከሆናችሁ ግንኙነታችሁ ዋን ሳይድድ ነው። እናንተ ያንን ግንኙነት ለማቆየት ወይም እነሱን ለማገዝ፣ ፍቅራችሁን ለመግለጽ በጣም ብዙ ነገር ልታደርጉ ትችላላችሁ። እነዛ ሰዎች ደግሞ አንዳች እናንተን የሚጠቅም ነገር አያደርጉ። ስራቸው ከእናንተ መቀበል ብቻ ነው። ኢጓቸውን ፊድ ማድረግ ብቻ ነው ስራቸው። ፍላጎታቸውን ከእናንተ ማሟላት ብቻ ነው ስራቸው። እነዚህ ሰዎች ከልክ በላይ ራሳቸውን ከመውደዳቸው የተነሳ አብሯቸው ያለውን ሰው ሁሉ ሊረሱት ይችላሉ። እንደዚህ አይነት ልማድ ካለባችሁና በጣም ራሳችሁን የምትወዱ ከሆነ ሰው ይወደኛል ብላችሁ በፍጹም እንዳትጠብቁ። በጣም ራሱን የሚወድ ሰውና ሁሌም ለራሱ ቅድሚያ የሚሰጥ ሰው፣ ሁሌም ራሱን ብቻ የሚያዳምጥ ሰው፣ የሰው ችግር ምንም ግድ የማይሰጠው ሰው ናርሲሲስት የሆነ ሰው። ናርሲሲስት ከሆነ ሰው ጋር ደግሞ ማንም ሰው ሊኖር አይችልም። ናርሲሲስት የሚባልን ሰው ማንም ሰው ሊወደውና ቦታ ሊሰጠው አይችልም። ራሳችሁን ውደዱ፣ ራሳችሁን ተንከባከቡ። ነገር ግን ሌሎች ሰዎችን ኢግኖር በማድረግ አይደለም ራሳችሁን መውደዳችሁን የምታሳዩት። ሰልፊሽ ስትሆኑ አብሯችሁ ያለውን ሰው የመቆጣጠር ማንነታችሁን ታሳያላችሁ። ያንን ሰው ስለመጥቀም ሳይሆን የምታስቡት ከዛ ሰው ስለምታገኙት ጥቅም ነው የምታስቡት። ለዛ ሰው የምትሰጡትን ቦታ ሳይሆን የምታስቡት ያ ሰው የሚሰጣችሁን ቦታ ነው የምታስቡት። ይሄ ደግሞ ሰዎች እንዲያከብሯችሁ ሳይሆን ሰዎች እንዲጠሏችሁ ነው የሚያደርገው። ሰው ከእናንተ ጋር ሲሆን ምን እንደሚያገኝ ያስቀድማችሁ እወቁ። ምን እንደምትሰጡት እወቁ። ከሰው ጋር የምትሆኑት ለራሳችሁ ጥቅም ብቻ መሆን የለበት። ሰውን ወደ ህይወታችሁ የምታስገቡት ከዛ ሰው የምትፈልጉትን ጥቅም ብቻ ለማግኘት መሆን የለበት። ቢቻል እናንተ ያንን ሰው ያ ሰው ከሚጠቅማችሁ በላይ ለመጥቀም መሞከር፣ ካልተቻለ ግን እሱ የሚጠቅማችሁን ያክል ለሱም የመጥቀም አቅሙ ሊኖራችሁ ይገባል። ይህንን የምታደርጉት ያ ሰው እንዲወዳችሁ ወይም በዙሪያችሁ ያሉ ሰዎች እንዲወዷችሁ ሳይሆን ለአእምሮ ሰላማችሁ፣ ለውስጣዊ መረጋጋታችሁ ነው። ሁሌም ሰዎችን እየበደላችሁና ሰዎችን እያስለቀሳችሁ ሰላማዊ ህይወት ልትኖሩ አትችሉ። ሁሌም ከሰዎች የምትፈልጉትን ነገር ስታገኙ እየከዳችኋቸው የተረጋጋና ሰላማዊ ህይወት ልትኖሩ አትችሉ። ራስ ወዳድ ከሆናችሁ በጣም አቴንሽን ሲከር ናችሁ። ሁሉም ሰዎች እናንተ ላይ ትኩረት እንዲያደርጉ ትፈልጋላችሁ። ይህን ማድረጋችሁ ደግሞ ሰዎች ኢግኖር እንዲያደርጓችሁ፣ ሰዎችም እንዳይወዷችሁና ቦታ እንዳይሰጧችሁ ያደርጋችኋል። በስተመጨረሻም ማንም ሰው ከእናንተ ጋር መሆን አይፈልግም። ሰው መገለልና መጥሎ ይደርስባችኋል። ሰዎች ሆን ብለው እናንተን ይገፏችኋል። ሰዎች በእናንተ ቂም ይይዛሉ። በስተመጨረሻም ሊጎዷችሁ ሊነሱባችሁ ይችላል። ስማችሁ ይጠፋል፣ ክብራችሁ ይወርዳል፣ ትናቃላችሁ። ስለዚህ ራሳችሁን ስትወዱ በልክ አትሩ።
ራሳችሁን ተንከባከቡ፣ ራሳችሁ ቦታ ስጡ፣ ራሳችሁን አዳምጡ። በዛው ልክ አብሯችሁ ያለውንም ሰው አዳምጡት፣ ትኩረት ስጡት። ከእሱ ጋር ኢንቲሜት የሆነ ግንኙነት፣ በጣም ልብ ለልብ የሆነ ግንኙነትን መፍጠር ልመዱ። አምስተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አምስተኛው በጣም መጥፎ ልማድ ነው። በቀላሉ ሰውን የሚያስቀይምና ሰዎች እንዲርቋችሁ የሚያደርግ እንዲሁም ደግሞ ጥሩ ወዳጃችሁ የሆነን ሰው ወደ ጠላትነት የሚቀይር በጣም ክፉ ልማድ ነው። ይህም ልማድ በጣም ስሜታዊ መሆን ነው፣ ወይም being highly emotional። ስሜታችሁን ማትቆጣጠሩ ከሆነ፣ ሁሌ አግሬሲቭ የምትሆኑ ከሆነ፣ ሁሌ ብስጩ የሚባል አይነት ሰው ከሆናችሁ፣ ስትበሳጩ ወይም ስትናደዱ ደግሞ ሰዎች ላይ ተደጋጋሚ አደጋ የምታደርሱ አይነት ሰዎች ከሆናችሁ ሰዎች እናንተን መውደድ አይደለም እናንተ አካባቢ ራሱ ላይ ደርሱ ይችላሉ። ከእናንተ ጋር በሚያደርጉት እያንዳንዱ ግንኙነት በጣም የተቆጠቡ ይሆናል። በጣም ስሜታዊ ከሆኑ ሰዎች ጋር መኖር በቀላሉ ምን ይባላል? ዋኪንግ ኦን ኤግሼልስ። ይህም ማለት የእንቁላል ቅርፊት ላይ የመሄድ ያክል ማለት ነው። የእንቁላል ቅርፊት ላይ የምትሄዱ ከሆነ ወዲያው ይሰበራል። በጣም ስሜታዊ ከሚባሉ ራሳቸውን መግዛት ከማይችሉ ሰዎች ጋር ደግሞ መኖር ይህን ያክል ነው። ትልቅና በጣም ከባድ ጉዳት ያደርሳል። እናንተ በጣም ስሜታዊ የምትሆኑና ራሳችሁን መቆጣጠር ማትችሉ ከሆነ ሰዎች ከእናንተ ጋር ያላቸውን ግንኙነት በአይነ ቁራኛ ይመለከታሉ። ራሳቸውን አሳልፈው ለእናንተ አይሰጡም። ኢቭን ከእናንተ ጋር ራሱ ሲያወሩ በጣም በጥንቃቄ ነው። እናንተ ማወቅ ያለባችሁን ነገር በስሜታዊነታችሁ ምክንያት ብቻ አታውቁትም። ማንም ሰው አይነግራችሁ። በጣም ስሜታዊ ስትሆኑ አካባቢያችሁ ያለውን ሰው ኢነርጂ ድሬን ታደርጋላችሁ። በጣም የምትበሳጩ ሰዎች ከሆናችሁ በዙሪያችሁ ያሉ ሰዎችም ብስጩ ይሆናሉ። ሙዳቸው ይበላሻል፣ ቀናቸው ይበላሻል በእናንተ ምክንያት። እናንተ ስሜታዊ ሆናችሁ እናንተ ራሳችሁን መግዛት አቅቷችሁ ከሆነ የእናንተን ሸክም፣ የእናንተን ራስን አለመግዛት፣ የእናንተን መጥፎ ስሜቶች የሚሸከሙት አብረዋችሁ ያሉ ሰዎች ናቸው። እነዚህ ሰዎች ደግሞ ይህንን ማድረግ የሚችሉት እስከ ተወሰነ ጊዜ ብቻ ነው። ትዕግስታቸው ያለቀለት፣ በቃኝ ያሉለት፣ አቅማቸው በላይ የሆነ ዕለት ዞር ብለው አያዩዋችሁ፣ ለእናንተ ቦታ አይሰጧችሁ፣ በፍጹም ሊሰሟችሁ ፍቃደኛ አይሆኑ። ፋሲልም ከዚህም በላይ የእናንተን መጥፎ ልማድ ለሰዎች ሊናገሩና ስማችሁን ሊያጠፉ ይችላሉ። ስሜትን መግዛት ማለት ትልቅነት፣ አሸናፊነት ነው። ራስን መቆጣጠር ማለት ከብዙ ሰዎች ተሽሎ መገኘት ማለት ነው። ለራስ ዘብ እንደመቆም ነው። ራስን ነፃ እንደማውጣት ነው። ስሜታዊ ከሆናችሁና ራሳችሁን መግዛት ማትችሉ ከሆነ በዙሪያችሁ ያሉ ሰዎች እናንተን የሚረዱት እንደ አጭበርባሪ፣ እንደ መጥፎ ሰው፣ እንደ ክፉ ሰው። ክፉና አጭበርባሪ የሆነን ሰው ደግሞ ማንም ሰው ሊወደው አይችልም። በእነሱም ለመወደድ በራሳችሁም ለመኩራት በጣም የሚከበር ማንነትን ለመገንባት ስሜታችሁን ተቆጣጠሩ፣ ራሳችሁን ግዙ። በጣም የተረጋጋ የሚባል ሰው ለመሆን ሞክሩ። እንደመጣላችሁ ማውራት፣ በተበሳጫችሁ ቁጥር፣ ስሜታችሁ በተጎዳ ቁጥር ሰዎች ላይ ስሜታችሁን ለማሳየት መሞከር አቁሙ። ልብ እንዳላችሁና በጣም ጠንካራ ሰው እንደሆናችሁ የምታሳዩት ራሳችሁ ላይ ስትሰለጥኑ ነው። ራሳችሁ ላይ ራሳችሁን መሾም ስትችሉ ነው። ልብ ያለውና በጣም ጠንካራ የሚባል ሰው የስሜቱ ባህሪ አይደለም፣ የንዴቱ ባህሪ አይደለም፣ የብስጭቱ ባህሪ አይደለም፣ ያሉታዊ ስሜቶቹ ተገዢ አይደለም። እንደዚህ አይነት ልማድ ካለባችሁ አሁኑኑ አቁሙ። በሰዎች ለመወደድና ለመፈቀር ብቻ ሳይሆን ራሳችሁን ከስሜታችሁ ባርነት ለማውጣት ስሜታችሁን ግዙ፣ ራሳችሁን ተቆጣጠሩ። ስድስተኛው አሁኑኑ በፍጥነት ማቆም ያለባችሁ ሰው እንዲጠላችሁ የሚያደርገው መጥፎ ልማድ አስመሳይነት ነው፣ ወይም being fake። አሁን በዚህ ዘመን አስመሳይ ያልሆነ ሰው ማግኘት በጣም ከባድ ነው። በተለይ በዚህ በሶሻል ሚዲያው ዘመን አብዛኛው ሰው በጣም አስመሳይ ነው። የራስ የሚለውን ህይወት አይኖርም። ጄኒውን የሚባል ማንነቱን አያሳይም። ሁሉም ተደብቆ ብቻውን የሚያደርገውን ነገር በፍጹም ግልጽ አያወጣም። በሰዎች ዘንድ ተፈላጊ የሚያደርጉትን ነገር ብቻ ነው የሚያሳየው። የችግሩን ጊዜ፣ የህመሙን ጊዜ፣ የስቃዩን ጊዜ፣ የውድቀቱን ጊዜ አያሳይም። ስኬቱን ጊዜ፣ የደስታውን ጊዜ፣ በመትረፍረፍ የሚኖርበትን ጊዜ ግን ደጋግሞ ቆራርጦ ያሳያል። ዘንድ ሌሎች ሰዎችም የእሱን ህይወት በመመልከት ራሳቸውን ያስጨንቃሉ። ከዚህ በፊት በሰላም ሲኖሩት የነበረውን ህይወት ያማርራሉ። አስመሳይ ከሆናችሁ ወይም ፌክ ፐርሰናሊቲ ካላችሁ እንኳን ሌላ ከውጭ የመጣ ሰው ሊወዳችሁ ይቅርና እናንተ ራሳችሁን ልትወዱ አትችሉ። መሆን ያለባችሁን ማንነት መሆን እያለባችሁ ሰዎች እንዲወዱኝ ያደርጋል ብላችሁ የምታስቡትን ማንነት ወይም ፌክ ማንነት ክሬት የምታደርጉ ከሆነ ረጅም ርቀት ልትጓዙ አትችሉ። አወዳደቃችሁ በቅርቡ ይሆናል። አወዳደቃችሁም ቀላል ሳይሆን በጣም የከፋ ይሆናል። አስመሳይ ሰው ለራሱ ባዳ የሆነ ሰው፣ ለራሱ የማይታመን ሰው፣ ለራሱ የማይወድ ሰው ነው። ሰው እንዲወዳችሁ ራሳችሁን ከማስጨነቃችሁና ራሳችሁን ችግር ውስጥ ከመክተታችሁ በፊት እኔ ራሴን ወደዋለሁ ወይ? ምን ያክል ለራሴ ቦታ አለኝ? ለራሴ ምን ያክል ክብር እሰጣለሁ ብላችሁ ጠይቁ። ራሱን ማያከብርን ሰውና ሌሎች ሰዎችን ለመምሰል የሚጥርን ሰው ሰዎች ሊወዱት አይችሉም። ሰዎች ሊያከብሩትና ቦታ ሊሰጡት ወደ ህይወታቸውም ሊያስገቡት አይችሉም። በዚህ ዘመን ጄኒውን ማንነት ወይም ራሱን ሆኖ ከሰዎች ጋር የሚገናኝ ሰው ጠፍቷል። ስለዚህ ራሳችሁን ሆናችሁ የምትቀርቡ ከሆነ በብዙ ሰዎች ዘንድ ተወዳጅ ትሆናላችሁ።
ድህነት ካለባችሁ ድህነታችሁን መሸፈን አያስፈልግም። ብዙ የቤተሰብ ችግር ካለባችሁ ምንም ችግር እንደሌለበት በጣም የተንደላቀቀና የተደላደለ ህይወት እንደሚኖር ሰው ማስመሰል አይጠበቅባችሁ። ስታስመስሉ ራሳችሁን ለውድቀት እያመቻቻችሁ እንደሆነ አስተውሉ። እውነተኛ ማንነታችሁን ደብቃችሁ በአጭር ጊዜ ውስጥ ትልቅ ትኩረት ለማግኘት በጣራችሁ ቁጥር ከዚህ በኋላ የሚደርስባችሁን ፈተና በጣም እያከበዳችሁት እንደሆነ አስተውሉ። አስመሳይ ማንነት ካላችሁ ሰዎችን የምትፈልጉት ለጥቅም ብቻ ነው። አስመሳይ ከሆናችሁ ታማኝነት የሚባል ነገር በልባችሁ አይኖርም። አስመሳይ ከሆናችሁ ባህሪያችሁ ወጥነት የለውም። አውተንቲክ ማንነት የሚባል ነገር አይኖራችሁ። አንዴ ውሃ አንዴ አፈር ትሆናላችሁ። አንዴ የዋህ አንዴ ጨካኝ ትሆናላችሁ። አንዴ ደግ አንዴ ክፉ ትሆናላችሁ። ምንም የሚጨበጥ ማንነት አይኖራችሁ። በጥሩ ማንነት ገብታችሁ በጥሩ ማንነት ታውቃችሁ ልክ እንደ እንስት ሆናችሁ የሰዎች ህይወት ውስጥ ከገባችሁ በኋላ ወይም ደግሞ አንድን ሰው መቆጣጠር ችያለሁ ስትሉ ክፋታችሁን የምታሳዩ ከሆነ ያንን ሰው ለመጉዳት የምትነሱ ከሆነ ህይወታችሁ ከዛ ሰው ጋር ብቻ አይደለም የሚያበቃው። ብዙ ሰዎች ያስተውላሉ፣ ብዙ ሰዎች ያዩዋቸዋል፣ ብዙ ሰዎች የምታደርጉትን ነገር ያውቃሉ። ዘንድ ለእናንተ ያላቸውን ቦታ ቀስ በቀስ ይሸረሽሩታል፣ ቀስ በቀስ ያወርዱታል። ሊሰሟችሁ ሊያዳምጧችሁ ፈቃደኛ ይሆኑ ዘንድ ይሄን ነገር ማድረጋቸው በስተመጨረሻ ወደ ጥላቻ ይቀየራል። በእናንተ ላይ ቂም ወደ መያዝ ይቀየራል። አስመሳይ ስትሆኑ ከእውነተኛ ማንነታችሁ ይልቅ ኢጓችሁን እየመገባችሁት እንደሆነ ወቁ። ኢጎውን ደጋግሞ የሚመግብ ሰው ደግሞ በፍጹም ውስጣዊ ሰላም ሊያገኝ አይችልም። ከሰዎች ጋር በሰላም መኖር አይችልም። ስኬታማ የሚባል ህይወትን መኖር አይችልም። ከኢጓችሁ በላይ መሆን የምትችሉት አስመሳይ ማንነታችሁን አሽቀንጥራችሁ ስትጥሉ ነው። ሲጀመር በሄደበት ሁሉ አስመሳይ የሚባል ሰው ዋናው ዓላማው ሰዎችን ማታለል ነው፣ ሰዎችን ማጭበርበር ነው። አጭበርባሪ ሰው ደግሞ ማንም ሰው አይፈልግም፣ ማንም ሰው ሊወድ አይችልም። ከራሳችሁ ጋር ምንም አይነት ግብግብ ውስጥ መግባት አያስፈልግም። ለሰዎች ከመታመናችሁ በፊት ለራሳችሁ ለገዛ ማንነታችሁ ታመኑ። ሰዎችን ለመሸወድ ከመጣራችሁ በፊት ራሳችሁን መሸወድ እንደማትችሉ ወቁ። ሰው ይመጣል፣ ሰው ይሄዳል። እናንተ ግን እድሜ ዘመናችሁን ከራሳችሁ ጋር ትኖራላችሁ። ከዚህ በፊት ያጠፋችኋቸውን ጥፋቶች ታውቃላችሁ። ከዚህ በፊት ለውድቀት የዳረጓችሁን መጥፎ ስህተቶቻችሁን ታውቃላችሁ። ከዚህ በፊት ምን ያክል በሰዎች ህይወት መጫወት ዋጋ እንዳስከፈላችሁ ታውቃላችሁ። ምናልባትም ከዚህ በፊት በሰዎች ህይወት መጫወታችሁ ዋጋ ካላስከፈላችሁ ከዚህ በኋላ በጣም ትልቅ ዋጋ እንደሚያስከፍላችሁ ማወቅ ይኖርባችሁ። የአስመሳይነትና የፌክ ፐርሰናሊቲ ጣፋንታ ደግሞ ከዚህ ውጭ ሊሆን አይችልም። ማንም ሰው ጋር ስትቀርቡ ተወደዳችሁ፣ ተጠላችሁ፣ ተፈለጋችሁ፣ አልተፈለጋችሁ ራሳችሁን ሆናችሁ ቅረቡ። ፍላጎታችሁን በግልጽ መናገር ልመዱ። ጄኒውን ኮኔክሽን ለመፍጠር ይሄ ልብ ለልብ የሆነ ግንኙነትን ክሬት ለማድረግ ራስን ከመሆን በላይ የተሻለ ነገር የለም። ፌክ ነገር በቀላሉ ይሰበራል። አስመሳይ ማንነት የታከለበት ነገር ረጅም ርቀት ሊጓዝ አይችልም። የትኛውንም ግንኙነታችሁንም ሆነ የስራ ህይወታችሁን ረጅም ጊዜ ማስቀጠል የምትፈልጉ ከሆነ ወይም ፍሩትፉል እንዲሆን ውጤታማ እንዲሆን የምትፈልጉ ከሆነ በእውነተኛ ማንነታችሁ ላይ መስርቱት። ራሳችሁን ሆናችሁ አድርጉት። ራሳችሁን ሆናችሁ ኑሩት። ሰባተኛውና የመጨረሻው አሁኑኑ በፍጥነት ማቆም ያለባችሁ ሰው እንዲጠላችሁ የሚያደርገው መጥፎ ልማድ ንቀት ነው ወይም ዲስሪስፔክት። ይህ መጥፎ ልማድ ከሁሉም በላይ በቀላሉ ብዙ ሰዎችን ከእናንተ የሚያርቅ፣ ብዙ ሰዎችን በቀላሉ የሚያስቀይምና ጥሩ ወዳጃቸው የነበሩትን ሰዎች ወደ ጠላትነት የሚቀይር በጣም ክፉ የሚባል ልማድ ነው። ይህንን ልማድ ፈጥናችሁ የማታቆሙት ከሆነ ከሰዎች ጋር ልትኖሩ አትችሉ። ብዙ ሰዎች ከሰዎች ጋር መኖር ያቃታቸው ሰውን ማክበር ስለማይችሉ ነው። ሰውን አብዝተው ስለሚንቁ ነው። ሰውን አብዝተው ስለሚያንቋሽሹ ነው። ማንም ሰው በመሆኑ ምክንያት ብቻ ክቡር ፍጥረት ነው። ይህንን የምታውቁ ከሆነ በፍጹም ሰዎችን አትንቁ። በፍጹም ሰዎችን በሚኖሩት ኑሮ ምክንያት፣ በሚያገኙት ገቢ ምክንያት፣ በብሔራቸው ምክንያት፣ በሚኖሩበት ሀገር ምክንያት አትንቋቸው። ምክንያቱም ሰው መሆን ማለት ከሁሉም ነገር በላይ እንደሆነ ታውቃላችሁ። የትኛውንም ሰው ስትንቁ የዛን ሰው ቀይ መስመር እያለፋችሁ ነው። ማንም ሰው ደግሞ ቀይ መስመሩን እያለፋችሁ ሊወዳችሁና ሊያከብራችሁ አይችልም። መከበርና መወደድን የምትፈልጉ ከሆነ ሰዎችን የማክበርና የመውደድ ግዴታ ይኖርባችኋል። በቀልድ መልክ ሰዎችን ማዋረድ፣ ሰዎችን ዝቅ ማድረግ፣ የሰዎችን ስም ማጥፋት፣ እነዚህ በጣም አደገኛ የሚባሉ በጣም ሴንሲቲቭ የሆኑ የንቀት ምልክቶች ናቸው። ሰዎች እንደዚህ ሲያደርጉባችሁ ዝም እንደማትሉት ሁሉ እናንተም እንደዚህ ስታደርጉ ሰዎች ዝም ሊሏችሁ አይችሉም። ከዚህ በፊት ያላችሁን ግንኙነት ገምግሙ። ለምንድን ነው ሰዎች የራቋችሁ? ለምንድን ነው ሰዎች የሚገባችሁን ክብር የማይሰጧችሁ? ሁን ብለው ፈልገው ወይስ ደግሞ በእናንተ ድክመት፣ በእናንተ ችግር፣ እናንተ ስለማታከብሯቸው፣ እናንተ ቦታ ስለማትሰጧቸው? መልሱን ራሳችሁ ታገኙታላችሁ። ሰውን እየናቁ ሲናቁ ግን ሀገር እያዘልኝ ማለት ሞኝነት ነው። የሰውን ዋጋ እያሳነሱ የሰውን ክብር ዝቅ እያደረጉ በሰዎች ዘንድ ዋጋ ያለው ሰው፣ በሰዎች ዘንድ ክብር የሚገባው ሰው መሆን አይቻልም። አንድ ከሰዎች ዘንድ ክብር እንዲሰጠው የሚፈልግ ሰው ለሰዎች ክብር ማሳየት፣ ክብርን መስጠት ይኖርበታል። አንድ በሰዎች
በሰዎች መወደድ የሚፈልግ ሰው ሰዎችን መውደድ፣ ሰዎችን ማክበር፣ ለሰዎችም ጥሩ ማንነቱን ማሳየት ይኖርበታል። ሰዎችን እየናቃችሁ ከሆነ ሰዎች በፍጹም እንዲያከብሯችሁ መጠበቅ የለባችሁ። ሰዎችን ባሉታዊ ኮሜንቶች፣ ባሉታዊ አስተያየቶች ተስፋ እያስቆረጣችሁ ከሆነ፣ የሰዎችን ስሜት እየጎዳችሁና እየነካችሁ ከሆነ ሰዎች እናንተን እንዲያበረታቱ መጠበቅ አይኖርባችሁ። ምክንያቱም እያንዳንዳችን የምንቀበለው የምንሰጠውን ነገር ነው። እኛ ሰዎች ላይ የምናደርገው ነገር በሰዎች እኛ ላይ ይደረጋል። ሰዎችን እየናቃችሁ ከሆነ የሰዎችን ሀሳብ መቀበል አትችሉ። ሰዎች የሚያደርጉላችሁ የትኛውም ነገር አይጥማችሁ። ፍቅር የሚባል ነገር ለሰዎች አታሳዩ። ፍቅር ለሰዎች የማታሳዩ ከሆነና የሰዎችን ሀሳብ ለመቀበል ኢቭን መቀበሉ እንኳን ቀርቶ የሰዎችን ሀሳብ ለማዳመጥ ዝግጁ ካልሆናችሁ ማንም ሰው እናንተ ጋር መጥቶ ሀሳቡን ሼር አያደርጋችሁ። ማንም ሰው ለእናንተ ያለውን ፍቅር በነፃነት አይገልጽላችሁ። ማንም ሰው ደግሞ እናንተን ሊያከብርና ሊወዳችሁ አይችልም። ሰዎችን የመናቅና ሰዎችን ዝቅ የማድረግ ልማድ እጅጉን በጣም አስነዋሪ ልማድ ነው። ሰዎች እስከሆንን ድረስ እኛ ሁላችንም ማህበራዊ ፍጡራን ከሰዎች ጋር ነው የምንኖረው። ሀሳባችንን ሼር የምናደርገው ከሰዎች ጋር ነው። የምንሰራው ከሰዎች ጋር ነው። የምንውለው ከሰዎች ጋር ነው። ኢቭን የምንኖረው ከሰዎች ጋር ነው። እነዛ አብረውን የሚኖሩትን ሰዎች ዲስሪስፔክት እያደረግን እየናቅን ከሆንን ግን መጨረሻችን ብቸኝነት ነው። ሳንፈልገው የሚደርስብን ብቸኝነት፣ መገለል፣ መገፋት፣ መከዳት፣ ከዛም በላይ በጣም ትላልቅ ከባድ አደጋዎች ሊደርሱብን ይችላሉ። ራሳችሁን ከአደጋ ለመጠበቅ፣ አእምሯችሁን ነፃ ለማድረግ፣ ማንነታችሁንም በሰውኛ ማንነት ለመቃኘት ሰዎችን ማክበር ተለማመዱ። ማንም ይሁኑ ማን፣ የትም ይድረሱ የት፣ ምንም ይስሩ ምን፣ አክብሯቸው። ባልሆነ መንገድ ሲሄዱ ንቆ ከመተው ይልቅ እነሱን እየሰደቡ ወይም ስማቸውን አጥፍቶ ከመተው ይልቅ መገሰጽን፣ ሀሳብ መስጠትን፣ ከማይሆን አካሄዳቸው እንዲመለሱ ማድረግን ተለማመዱ። ሰዎች የሚያከብሩትና የሚወዱት ምንም እንኳን ጥፋት እያጠፉ እያየ ንቋቸው የሚተዋቸውን ሰው ሳይሆን ጥፋት እየሰሩ እንደሆነ ነግሯቸው አስተምሯቸው ወደ ትክክለኛው መንገድ የሚመልሳቸውን ሰው። በሰዎች ዘንድ ትልቅ ቦታ ለማግኘት ይሄን ያህል ትልቅ ነገር ማድረግ አይጠበቅባቸው። ምናልባትም ሌሎች ሰዎችን ሲወቅሱ ወይም ሲሰድቡ ወይም ሲያሙ የምታገኟቸው ከሆነ ይሄ ነገር ጥሩ እንዳልሆነና እንደማይጠቅማቸው ነግራቸዋቸው የምትመልሷቸው ከሆነ ለእናንተ ያላቸው ቦታ በጣም የተለየና ትልቅ ቦታ ይሆናል። ሰውን የመናቅና ሰውን ዝቅ የማድረግ ልማድ ያለበት ሰው የቪክቲም ወይም የተጎጂነት ሜንታሊቲ ያለበት ሰው፣ ራሱን እንደተበደለ የሚቆጥር ሰው፣ ሰዎች እንደሚንቁት የሚያስብና የሚሰማው ሰው፣ ሰዎች እንደማይፈልጉት አስቀድሞ የሚገምት ሰው ነው። ሰዎች እንደሚወዷችሁና ሰዎች እንደሚያከብሯችሁ የምታምኑ ከሆነ ሰዎችን ለመውደድ ሰዎችን ለማክበር አትቸገሩ። ከዛ በተቃራኒው ግን ውስጣችሁ ያለው ማንነት ወይም ኢጓችሁ ደጋግሞ የሚነግራችሁ የሚመግባችሁ ሀሳብ ሰዎች እንደማይወዷችሁ፣ እንደተበደላችሁ፣ ዋጋ እንደሌላችሁ ከሆነ እናንተም ያንኑ ነገር ነው ለሰዎች የምታንጸባርቁት። ከዛም በምላሹ የምታገኙት ያንኑ ንቀትንና በሰዎች ዘንድ ቦታ አለማግኘትን ነው መልሳችሁ የምታገኙት። ራሳችሁን በጣም ዲፌንሲቭ፣ የማይነካ የማይደፈር ሰው ለማድረግ አትሞክሩ። በተቻላችሁ አቅም ሶሻብል ለመሆን ሞክሩ። ኢቨን ኢንትሮቨርት እንኳን ብትሆኑ ወይም ረጅም ጊዜ ብቻችሁን ማሳለፍ የሚያስደስታችሁ ቢሆን እንኳን በተቻላችሁ አቅም ለሰዎች ያላችሁን ክብር በግልጽ ለማሳየት ሞክሩ። ከሰዎች ጋር ያላችሁን ግንኙነት ስሙዝ ለማድረግ ሞክሩ። ሰው አከበራችሁም ወደዳችሁም አልወደዳችሁም ጥሩ ሰው በመሆናችሁ ሰውን በማክበራችሁ ምክንያት ከፈጣሪም ጥሩ ቦታ ይሰጣችኋል። እናንተም ውስጣችሁ የሚሰማችሁ በጣም ጥሩ ስሜት ይኖራል። ፓሽናችሁን ለመኖር አትቸገሩ። የተረጋጋ ሰው ትሆናላችሁ። ሰላማዊ ሰው ትሆናላችሁ። በብዙ ሰዎች የሚፈለግ ሰው ትሆናላችሁ። ሰውን እየናቃችሁ ሰውን ዝቅ እያደረጋችሁ የንቀታችሁ ተጎጂ አትሁኑ። በዚህ አስነዋሪ ልማዳችሁ ምክንያት ከሰዎች ተገላችሁ አትኑሩ። ራሳችሁን ከሰዎች ጋር አቀራሩ። በጥሩ ምግባር የሚጠራ በጥሩ ምግባር የሚታወቅ ሰው ለመሆን ሞክሩ። እናንተ ንቀትን እንደማትታገሱ ሁሉ ሌላውም ሰው ንቀትን በፍጹም እንደማይታገሱ ወቁ። ስለዚህ ክብር ለሚገባው ክብርን ስጡ። ጊዜ ለሚገባው ጊዜ ስጡ። ማዳመጥ ያለባችሁን ሰው አዳምጡ። ትኩረት መስጠት ላለባችሁ ሰው ትኩረት ስጡ። ፍቅር ለሚገባው ሰው ፍቅርን ስጡ። በዚህ ውስጥ ነው የእናንተን ተፈላጊነትና የእናንተን ዋጋ ከፍ እያደረጋችሁ መሄድ የምትችሉት። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው አሁኑኑ በፍጥነት ማቆም ካለባችሁ ሰው እንዲጠላችሁ ከሚያደርጉ 7 መጥፎ ልማዶች ውስጥ አሁን ላይ በጣም እየፈተናችሁ ያለው መጥፎ ልማድ የትኛው እንደሆነ ኮሜንት አድርጉልኝ፣ አነበዋለሁ። ቪዲዮውን ጠቃሚ ሆነው ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።